ሻሎም። ይህ የመጽሐፍ ቅዱሳዊ ዕብራይስጥ መሰረታዊያን በአማርኛ እየተማረን ያለነው ኮርስ ነው። ይህ ኮርስ እዚህ ጋር በስዕሉ በምታዩት መጽሐፍ ወይም የመማሪያ መጽሐፍ ላይ የተመረኮዘ ኮርስ ስለሆነ መማሪያ መጽሐፉን ገዝታችሁ ይህንን ደግሞ የዩቲዩብ ኮርስ ብትከታተሉ የበለጠ በትምህርቱ ውጤታማ ለመሆን እንደምትችሉ በመግለጽ መጀመር እወዳለሁ። መጽሐፉን የምታገኙበትን አድራሻ በዚህ በዩቲዩቡ መግለጫ ላይ እናስቀምጣለን። እንግዲህ ይህ ቀጣይ የዚህ ኮርስ ክፍል ሲሆን በመጀመሪያው የምዕራፍ 1 ጥናታችን ፊደላትን ነበር የተማርነው። አሁን ደግሞ በምዕራፍ 2 ጥናታችን በዕብራይስጥ ስለ አናባቢዎች የምንማር ይሆናል። እንግዲህ በምዕራፍ 1 ቀደም ያሉትን ሄዳችሁ የዩቲዩብ ኮርሶቹን ቪዲዮዎቹን መመልከት ትችላላችሁ። እነዚህን ወደ 22 የሚጠጉ እንደዚሁም ደግሞ ከነሱ በተጨማሪ ደግሞ 1-5 በመጨረሻ የፊደል መጨረሻ ሆነው ሲመጡ ቅርጻቸውን የሚለውጡ አሉ። ፊደላት ተመልክተን ነበረ። እንደው ስማቸውን በማስታወስ ለመጀመር ያህል ይሄ አሌፍ ነው። ቤት፣ ጊሜል፣ ዳሌት፣ ሄ፣ ዋው፣ ዛይን፣ ኼት፣ ቴት፣ ዮድ፣ ካፍ፣ ላሜድ፣ ሜም፣ ኑን፣ ሳሜኽ፣ አይን፣ ፔ፣ ጻዴ፣ ቆፍ፣ ሬሽ፣ ሲን፣ ሽን እና ታቭ ይባላሉ። እነዚህ እንግዲህ ስንቆጥራቸው ወደ 22 ፊደላትን በዕብራይስጥ እናገኛለን። አስቀድሜ እንደተናገርኩት በመጨረሻ የፊደል ወይም የቃል መጨረሻ ፊደል ሆነው ሲመጡ ደግሞ ቅርጻቸውን ለወጥ የሚያደርጉ እንዳሉ ተመልክተናል። እነሱም እዚህ ጋር የምታዩትን ካፍን ጨምሮ ምናልባት እያሳየን ለመሄድ እዚህ ጋር የምናየውን ካፍን ጨምሮ ከዛ ደግሞ ሜም፣ እንደገና ኑን፣ ከዛ ፔ እና ጻዴ። እነዚህ 5ቱ በቃል መጨረሻ ፊደል ሆነው ሲመጡ ቅርጻቸውን ለወጥ እንደሚያደርጉ ተመልክተናል። እንግዲህ ስለ ዕብራይስጥ ፊደላት በመጀመሪያ ማወቅ ያለብን ነገር ቢኖር እነዚህ በሙሉ እዚህ ጋር የምናያቸው ተናባቢዎች ናቸው እንጂ አናባቢዎች አይደሉም። ስለዚህ ዕብራይስጥ መጀመሪያ በሚጻፍበት ጊዜ እነዚህን አናባቢዎች ብቻ በመጠቀም ተናባቢዎችን ብቻ በመጠቀም አናባቢዎቹን ደግሞ አንባቢዎቹ ራሳቸው እዛ ውስጥ አስገብተው በመጻፍ በማንበብ ነበረ የሚያስተውሉት የነበረው። ግን በዛ ሁኔታ አልቀጠለም። ምክንያቱም የበለጠ በጽሁፍ የሚተላለፉትንም ነገሮች ምንም ትክክለኛነታቸው ሳይዛነፍ ወደሚቀጥለው ትውልድም እንዲደርስ ስለሚያስፈልግ መጀመሪያ እንግዲህ አሁን እዚህ ጋር ተመልከቱት። እዚህ ጋር አንድ ምሳሌ አስቀምጫለሁ። ይሄም ዳሌት፣ ዋውና ዳሌት ነው። እንግዲህ ስለዚህ ይሄ ማለት ለምሳሌ በአማርኛ አቻው ብንጽፈው ደ፣ ወ እና ደ ይሆናሉ ማለት ነው። እንግዲህ ይህ እያንዳንዳቸው ተናባቢ ብቻ የሆኑበት አቀራረብ ሲሆን ግን በዚህ ብቻ አልተወሰነም። ምክንያቱም አሁን ይህንን በሚያነቡበት ጊዜ እነሱ የሚያነቡት የነበረው ዳዊድ ብለው ነበር የሚያነቡት። ዳዊድ። ይህንን ዳ የሚሉት ለምንድን ነው? ስለሚያውቁት ቃሉን ይህንን ደን እንደ ዳ ያነቡታል። ይሄኛውን ደግሞ ዊ እንደሆነ ያውቃሉ። ስለዚህ ዊ ይሉታል፣ ዳ ዊ። ይሄኛው ደግሞ የመጨረሻው ድ እንደሆነ ያውቃሉ፣ ዳዊድ ብለው ያስቀምጡት ነበር፣ ወይም ዳውድ ብለው ያስቀምጡት ነበር። ግን ያው ዳዊት የሚለውን ስም ለመወከል ማለት ነው። ይህ በአይምሮ ብቻ ከአይምሮ ውስጥ ገብቶ እዛ ውስጥ ሲነበብ የሚሰጥ ትርጉም ነው። አንባቢዎቹ ቃሉን የሚያውቁት ከሆነ በቀላሉ እንደዛ አድርገው ያነቡታል። ዘመናዊው እስራኤል ወይም ሞደርን ዘመናዊ ሂብሩ ወይም ሞደርን ሂብሩ የሚባለው እንደዛ ነው። በተናባቢዎች ብቻ ነው የሚቀርበው። ምክንያቱም አናባቢውን አንባቢዎቹ ማስገባት ስለሚችሉ ነው። ግን የመጽሐፍ ቅዱስ ዕብራይስጥ በጽሁፍ እየተላለፈ የመጣ ስለሆነ እንዳልኩት ትክክለኛነቱን ጠብቆ ወደሚቀጥለው ትውልድ እንዲሻገር በአንድ ወቅት ላይ በተለይ በ900 ዓመት ዓለም ላይ አንድ አዲስ አይነት የአናባቢዎች ስርዓት እንደተዘረጋ
ታሪክን ስናጠና እናገኛለን። ይሄውም ከነዚህ ከተናባቢዎቹ ፊደላት መካከል የተወሰኑት የአናባቢነትን ሚና ደርበው መጫወት ጀመሩ ማለት ነው። የትኞቹ ናቸው ካልን ይኸው እዚህ ጋር የማከባቸው ፊደላት ናቸው። እነዚህ ፊደላት ሄ፣ ዋውና ዮድ ተናባቢም ናቸው። በአንዳንድ ቦታ ላይ ደግሞ እንደ አናባቢ ሆነው መግባት ቻሉ። ስለዚህ ለምሳሌ ዳዊት በፊት እንደዚህ ይጻፍ ነበር ወይም ዳዊት። አሁን ግን በኋላ ከ900 ዓመተ ዓለም በኋላ በሚጻፉ ጽሑፎች ላይ ይህ እንዴት የሆነ መቅረብ ጀመረ? እዚህ ጋር እንደምታዩት ከዳሌት ከዮድ ከዋው በተጨማሪ ዮድ እዚች ጋር የገባችበት ሁኔታ መጣ። ከዛ በኋላ እንደገና ዳሌት ይቀጥላል ማለት ነው። እቺ ዮድ ምንድናት ካልን እቺ ዮድ እንደ አናባቢ ሆና የገባች ነበረች። ያም አናባቢ እዚህ ጋር ዳ ዊ ድ ብለው እንዲያነቡት ማለት ነው። ዳ ዊ ኢ የምትለዋን ድምፅ ይዛ ነበር የገባችው። ስለዚህ ዳዊት የሚለው በዚህ መልኩ መጻፍ ቻለ ማለት ነው። ስለዚህ ይህንን በሚመለከቱበት ጊዜ አንባቢዎቹ ከመጀመሪያው በምን ይለያል? እዚህ ጋር ሶስቱም ተናባቢዎች ብቻ ናቸው። በሁለተኛው ምሳሌ ግን አንድ አናባቢ ተጨመረች። እሷም ዮድ ናት። ኢ የሚል ድምፅ እንድታሰማ ነው ዳዊት ብለው እንዲያነቡት አደረገ። ግን ያም ቢሆን ለዚህኛው ዳ የሚለውን ከአእምሯቸው ማስገባት ነበረባቸው። አሁንም ያንን ለማስቀረት ደግሞ ከ700 እስከ 1000 ዓመተ ምህረት ድረስ ታሪክን በምናነብበት ጊዜ ከ700 እስከ 1000 ዓመተ ምህረት ድረስ ማዞሬት የተባሉ የዕብራይስጡን መጽሐፍ ቅዱስ ቅጂ ይጽፉ የነበሩ ራባዮች ወይም ደግሞ ጸሐፍቶች ምን አደረጉ? አንድ የነጠብጣብን ስልት በመጠቀም የዕብራይስጥ አናባቢ ስርዓትን ዘረጉ። ስለዚህ አሁን እያንዳንዱ እንዲሁ አንባቢው ከአእምሮ አስገብቶ የሚያነባው ሳይሆን ነገር ግን ራሱ እዛ ጋር በሚቀመጡት ነጠብጣቦች፣ ሰረዞች እነዛም ደግሞ የንባብ እናቶች ይባላሉ። እነዚህ ቅድም የተናገርኳቸው ሄ፣ ዋውና ዮድ በመጀመሪያ ለንባብ የሚረዱ ተናባቢዎች ሆነው ስለመጡ የምንባብ እናቶች ይባላሉ። እነሱንም ተጠቅመው አሁን የበለጠ ድምፁን እዛው ላይ የሚሰፍርበት ስርዓት መጣ ማለት ነው። አሁን ከዚህ የተነሳ ሶስተኛው ምሳሌ እዚህ ጋር ብትመለከቱት ይሄው ከዳሌት ስር እንደዚች አይነት ቅርጽ ያላት ሰረዝ አስገቡ። ከዛ ደግሞ ከዋው ስር ዮድ ብቻ ሳይሆን ነጥብ ኺሬቅ ትባላለች፣ በኋላ እንማራታለን። እሷን አስገቡ። ከዛ የመጨረሻውን ደግሞ እንዳለ ተዉት። ስለዚህ አሁን ይሄ ሲነበብ በእነዚህ በተጨመሩት ነጠብጣቦች አማካኝነት ይሄ እንደ ዳ ይነበባል፣ ይሄ ደግሞ እንደ ዊ ይነበባል። ከዛ ቀጥሎ ደ ነው፣ ዳዊድ ይሆናል ማለት ነው፣ ወይም ዳዊድ ይሆናል። ስለዚህ በዚህ መልኩ ሌላ የሚጨመር ፊደል ሳያስገቡ ያሉት ላይ ነጠብጣቦችን ከላይና ከታች በማስገባት የበለጠ ተናባቢዎችን አናባቢ እንዲኖራቸው እንዳደረጉ እንመለከታለን ማለት ነው። ስለዚህ እንግዲህ ለዚህ ለመግቢያ በሚሆነን በዚህ በክፍል 1 ላይ ይህንን ነው በደንብ እንድናስተውል የሚያስፈልገው። ያውም በዕብራይስጥ እዚህ ጋር እንደተመለከትነው እነዚህ በሙሉ ተናባቢዎች ናቸው። እርግጥ ነው 3 በመጀመሪያ እንግዲህ የከለስን ለመሄድ በመጀመሪያ ሁሉም የዕብራይስጥ ፊደላት ምንድን ናቸው ብለናል? ተናባቢ ናቸው። ተናባቢ ፊደላት ናቸው። አናባቢ የላቸው። ተናባቢ መሆናቸውን በደንብ አድርገን እናስተውል። ሁለተኛ ደግሞ በሂደት 3 ከነዚህ ከተናባቢ ፊደላት መካከል 3ቱ የተናባቢ የአናባቢ ሚና ለመጫወት ጥቅም ላይ እንደዋሉ እናያለን። የትኞቹ ናቸው እነዚህ 3ቱ ያለን እንደሆነ ደግሞ እነሱንም በደንብ እናስተውል። የትኞቹ ናቸው? ከሄ እንጀምራለን። ከዛ በኋላ ዋው አለ። ከዛ ደግሞ ዮድ አለ። ስለዚህ እነዚህ 3ቱ በመካከል የገቡ ሻጥ እየተደረጉ እንዴት የአናባቢነትን ሚና እንደተጫወቱ እንመለከታለን። ግን የበለጠ የምናየው
ከ700 እስከ 1000 ዓመተ ምህረት ድረስ ማዞሬት በተባሉ ጸሐፍት አዲስ የተፈጠረ የአናባቢ ስርዓት እንዳለ እንመለከታለን። እነዚህ የአናባቢ ስርዓቶች ደግሞ ከፊደላቱ ታችና ላይ በመቀመጥ በነጥብና በሰረዝ መልክ ድምፃቸውን በትክክል ምን መባል እንዳለበት የሚጠቁሙ ሆነው እናገኛለን ማለት ነው። ስለዚህ እነዚህ ምንድናቸው? አናባቢዎች። አናባቢዎች ግን ፊደላት አይደሉም። እነዚህ አናባቢዎች ምንድናቸው? ጭረቶች ወይም ደግሞ ነጠብጣቦች ናቸው። በደንብ አድርገን እንመለከታቸዋለን። ወደ 22 የሚጠጉ ልክ እንደ ፊደላቱ ብዛት የሚጠጉ አናባቢዎችን እናጠናለን። እነዚህን ከነስማቸው ከነድምፃቸው ካወቀን ከፊደላቱ ጋር አብረው እንዴት እንደሚመጡ የምንመለከት ይሆናል። ሌላው እንግዲህ የበለጠ ወደ ጥናት ውስጥ ስንገባ እንመለከታለን። ይሄ መግቢያ ክፍላችን ነው። በዕብራይስጥ እንግዲህ ከመጀመሪያ እንደተማርነው የምናነበው ከቀኝ ወደ ግራ ነው ፊደላቱን። ስለዚህ በመጀመሪያ የተናባቢዎቹን ድምፅ እንይዝና ከነሱ ጋር አብሮ የመጣውን ደግሞ አናባቢያቸው ምን እንደሚመስል አይተን የሁለቱን የጋራ ድምፅ አንድ ላይ የምንመለከት ይሆናል። በዚሁ አጋጣሚ ቀጥለና የበለጠ እያብራራ ነው የምንሄድ ቢሆንም ይህ ከአማርኛችን ጋር ተመሳሳይነት እንዳለውም ደግሞ ልብ ልንል ያስፈልጋል። እንግዲህ ይህንን ዕብራይስጥ በአማርኛ የምንማርበት አንደኛው ምክንያት ከአማርኛ ጋር ቋንቋው ያለውን መመሳሰልም ለማየት ነው። እንደምናውቀው በአማርኛችንም እንደ እንግሊዘኛውን ኤ ኢ አይ ኦ ዩ የሚባሉ አናባቢዎች አሉት እንደምናውቀው አይደለ? ኤአይኦዩ እነዚህ አናባቢዎች ናቸው፣ ለብቻቸው የሚቆሙ ናቸው። ስለዚህ ለብቻው ይሄ አናባቢ ነው፣ ይሄ ተነባቢ ነው ብለን እንለያለን። በአማርኛችን ልክ እንደ ዕብራይስጥ አናባቢና ተነባቢ አብረው አንድ ላይ ሆነው ፊደል እንደሚመሰርቱ ደግሞ እናውቃለን። ለምሳሌ ሁ በምንልበት ጊዜ እዚህ ጋር እንደምናውቀው በዚህ ውስጥ አንድ ተናባቢ ይኸውም በሃ ያለው እንደገና ደግሞ ጭረቷ እዚህ ጋር ስትቀመጥ ደግሞ ኡ የምትለዋን ተናባቢ ይዞ እንደመጣ እናያለን። ስለዚህ ሃሁ ሁ የሚለውን ድምፅ ይሰጠናል። ሂም በምንልበት ጊዜ ልክ እንደዛው ሃ ሲደመር እችኛዋ ቅጥያዋ የምትመጣው ምንድናት? የአናባቢን ድምፅ ለመስጠት እንደሆነ እናያለን። ልክ በተመሳሳዩ በዕብራይስጥም እንደዛው ከነዚህ ከተናባቢ ፊደላት ጋር አብረው የሚመጡ እንደ አማርኛ እዛው የሚቀጣጠሉ ባይሆኑም ነገር ግን እዛው በአጠገብ ሆነው ደግሞ የሚቀመጡ ነጠብጣቦች እንዴት የአናባቢን ድምፅ እንደሚፈጥሩልን በዕብራይስጥ የምንመለከት ይሆናል። እንግዲህ ይህ ለመግቢያ ያህል እንዲሆነን ነው። ይህንን ክፍል 1 በደንብ ሐሳቡን ካስተዋልን በቀጣዩ ደግሞ ቪዲዮ እያንዳንዳቸውን እነዚህን ተናባቢዎችን ወደ ድምፅ የሚያመጡ አናባቢዎችን የምንመለከት ይሆናል። የሚከተለውን ቪዲዮ እንድታዩ ወይም ቀጣዩን ቪዲዮ እንድታዩ እንጋብዛቸዋለን። እስከዛው ሻሎም።